ከመጀመሪያው ንገረክ። አዎ እኮ ነግረሽን ነበር አይደለ? ነግራችሁ ነበር አልሽ። ከዚህ በፊት ያው ነግሬ ነበር እና እንደው እንደዚህ የምታውቁ ምናምን ብላይ ነበር እና ማንም የረዳውም የለም የጠየቀኝም ሰው ስለሌለኝም ነው እና ግራ ገብቶኛል። ኖት በጣም ጨንቆኝ ነው ያለሁት። አሁኑ ምንም መፍትሄ አላገኘሁትም። ምንድን ነው የተፈጠረው? ምንድን ነው የተፈጠረው ነገር ይንስ ይኸውልህ ከዚህ በፊት ማለት ነው እና ቤት ሰው የሆነ ሰው ቤት ሸጠልኝ ማለት ነው። ያው ከመጀመሪያ ንገረኝ። ከዚህ 6 ዓመት ሰርቼ ሄድኩት ወደ ኢትዮጵያ። ከዛ ወደ ኢትዮጵያ ሲሄድ ቤት በዛን ጊዜ ቤት እንግዲህ ያው ያንቅሜ የሚችለው ነው እና የሆነ እህቴ ባል ነበር እና ቤት ፈልግልኝ ብዬ ለእህቴ ነገርኩ እኔ። ከዛ ለእሷ ስነግራት እሷ ደግሞ ፈልግለት ብላ ለእሱ ነገረችው። እሺ ከዛ ለእሱ ስትነግረው ያው እሱ የፈለገኝ ጠበቀኝና እንዳሄድኩት አገኘው ቤቱ ሲያገኘው እሱም ደግሞ ሌላ ሰው ነው ያስተላለፈልኝ፣ ለራሱ አይደለም የፈለገልኝ፣ ሌላ ሰው ነው ፈልጉለት ብሎ የሆነ ሰውየውን አገናኘኝ። ሲያገናኘው ሰውየው ገዛው ቤቱ ወደ 750,000 አካባቢ ነው የገዛው ያኔ ማለት ነው። ከዛ ቤቱን ስለካሱ ሸጠኝ። ካርታው ካርታ እኔ ቤት የነበረና እሱ ላይ የነበረ ካርታው ትክክለኛ አይደለም የሸጠልኝ ማለት ነው። ሌላ ፋይል እኔ ቤት የነበረና እሱ ያንቺ ነው ብለ የሸጠልኝና ሌላ ካርታ ላይ ነበረ ሌላ ቦታ ነው ፋይሉ የሚያሳየው። እኔ ካርታ ላይ ነበረ ሌላ ቦታ ነው የሚያሳየው። ከዛ አሁን እሱ እዚህ ሲያሳይኝ እኔ እንዴት ነው ያንቺ ነው ብሎኝ የሸጠልኝ። ለዛ ላይ እንዲሁም ደ የደላለውን ከፍዬ ይሄ ሁሉ ሲያደርገው ለካሱ አውቆ የተጫወተብኝ ነበረ። ሰውን አልነበረም በዛን ጊዜ ብቻ የነበርኩና እና አሁን እዚህ ተመልሼ ቤቱን ደግሞ ነው እዚህ ተመልሼ ከመጣው በፊት ማለት ነው። እና እዛው የሆነ ሰርቪስ ነበረ ከኋላ ሰራልሻለሁ አለኝ። ብር የለኝም እኔ የሚሰራበት ብር ስለሌለኝ ይቀመጥና ስለው እኔ ሰራልሻለሁ ችግር የለውም አለኝ። ከዛ ያኔ ደግሞ 50,000 ብር ነበረ ይቼ ሰጠውት። እኔ ሰርቼ ይሄን ሰርቼልሽ ከዛ አንቺ 3 ወር ላይ ጨርሼልሽ ከዛም በኋላ ትከፍያለሽ አለኝ። እሺ ብዬ ቤቱን ትቼ ሄድኩት ለሱ ማለት ነው። ትቼ ሲሄድ ዘመዶቹን አስቀምጠው እዛ ውስጥ አስቀምጠው ማለት ነው ቤት ውስጥ የራሳቸው ዘመዶች ውስጥ አምጥቶ ቤት ውስጥ እኔ ቤት ውስጥ አስቀምጠዋል ማለት ነው 3 ወንዶች። ከዛ ያ ቤቱን እንደፈለጉ 6 ዓመት ሙሉ እኔ እንትን የከፈልኩ ግብርም ደግሞ ዝም ብዬ ከፍላለሁ። ለምን እንደሆነ አላውቅም። ዝም ብዬ ከፍላለሁ። ውሃውን አስገብቻለሁ። ውሃ የሚከፍለው እኔ ነው። ክራይ አላገኘውም ምንም ነገር በቃ ራሳቸው ዝም ብሎ ይኖሩበታል ማለት ነው። ሰው ወንድሜ ሄደው ስጠየቀው እኔ በድንጋይ ያባርሩታል እዛ ቦታ እናደርሶ ማለት ነው። ትንሽ ወንድም አለኝ። ከዛ በቃ እንዲሁ በቃ 6 ዓመት ሙሉ ነፃ ሲቀመጡ ነበረ። ከዛም በኋላ ወዚህ ሁኜ ዲጂታል አድርጉ ሲሉኝ ወደ ኢትዮጵያ ገባሁ። ቤቱን በቃ እነሱ ትቼ መጣሁ በፊት ማለት ነው። እና ያው የተቀመጡ ያለው በቃ ዝም ብዬ እግዚአብሔር ባይፈረደው ብዬ በቃ ዝም ብዬ ምንም ላድርግ ስለማልችለው ዝም ብዬ እዚህ የተቀመጥኩ ያለ። ከዛም በኋላ ዲጂታል አድርጉ ሲል ሰማሁና ከዛ ወደ ኢትዮጵያ ገባሁ። ወደ ኢትዮጵያ ሲገባ ካርታውን እጄ መዘጋጃ አይርኩት መዘጋጃ ሲሄድ ይሄ እኮ ያንቺ አይደለውም ፋይል ለአንቺ ካርታ ውስጥ የነበረና ይሄ አንድ አይነት አይደለውም፣ ቤቱን አሳይ ድናልን አሉኝ። እዛ መንዲስ ላኩልኝ። ከዛ ሲሄድ እውነቱ ቤቱ ሲው የኔ ያለው ቤትና ያኛው ያለ አንድ አይነት አይደለውም። ያኛው 200 ካሬ ነው ይሄ እሱ የሸጠልኝ ማለት ነው። ቤት የነበረ 200 ካሬ ነው። ያኛው የሸጠ ደግሞ ባህር ላይ ነው። ምንም ነገር
ነገር ቤት የለውም። ባዶ ባዶ 140 ነው። 140 ነው እዛ ውስጥ ያለው ማለት ነው። የአንቺ ነው ብለኝ ፋይሉ ላይ የሚያሳየው የሸጠልኝ ሌላ፣ ፋይሉ ላይ የሞላ ሌላ። ከዛ እዛ ሲሄድ እንግዲህ ማግኘት አልቻልኩም። የአንቺ ነው ስላሸጠልኝ ይሄ ነው እኔ አይቼው የገዛሁት ያየሁት ይሄ ነው የሸጠልኝም ይሄ ነው እኔ አይቼ ወድጄ የገዛው ይሄ ነው ስላቸው እኛም እናደርጋለን። ያው ይሄ እዛ ላይ ያሳየ እንዴት ነው እዚህ ላይ የአንቺ ነው ብለን ዲጂታል የሚሰጥሽ አሉኝ። እነሱ እምቢ አሉ። በቃ በጣም ተጫወተብኝ ሰውዬው። በጣም ሌባ በቃ ሰው ሙሉ እንጃ በቃ ምን እንዳደረገ አላውቅም። በጣም ነው በቃ ስንት ዓመት ሙሉ ከዛ አሁን ተመልሼ ደውይለት አለኝ። እዛ ሁኜ ደውይለት እስኪ ያስተካክልሽ ይችላል ደውይልኝ ስለ ስልክ የለኝም አልኩት። ከዛ ስልክ ሆነ ማውቃቸው እነሱ ልጆች እኔ ቤት የነበሩ ውስጥ የነበሩ ስልካቸውን ያውቃሉ እና ደወልኩትና ስልክ ውስጠኝ ብሎ ስልኩ ሰጡን። ደውዬለት እንደዚህ ለምን አደርገኝ እስከ ዛሬ አልነገርከኝ? ፈጣሪ ወይ አትፈራ ወይ ለምንድን ነው እንደዚህ አደርገው ስለው አውቆ እነሱ ብር ሊበሉሽ ነው፣ እንደዚህ ሌቦች ናቸው፣ ብር ሊበሉሽ ነው፣ አውቆ ነው እንደዚህ የሚጫወቱሽ። እኔ አስተካክልሻለሁ፣ የሆነ ነገር ተሳስቶ ነው እኔ አስተካክልሻለሁ አለኝ። ስፒከር ላይ አድርጋለኝ። ስፒከር ላይ አድርጎ የሰማው አለ፣ ሰውየው የሰማው ነው። ከዛ አሁንም ደወለልኝ። ስልኩ ስላገኘ ደወልልኝ እና መሸጠት ትፈልጋለሽ? እኔ አሸጠሻለሁ አለኝ። እንዴት ነው የሚሸጠው? ቤቱ ያንቺ አይደለም ፋይሉ አይደለም ያሉኝ። እንዴት ነው ሰውስ እንዴት ፋይሉ ሳይ ነው እንደሚገዛ? እንዴት ነው እኔ የሚሸጠው? እንደዚህ አንተ አጨበርብራ ገዛኝ ደግሞ አጨበርብር ለሰው ይሸጣለሁ? እንዴት ነው እንደዛ? መጀመሪያውን አስተካክለኝና መሸጥ እሱ ይሁንና አስተካከለኝ ስለው እኔ አይደለም እንዲ የሸጥኩሽ ቤቱን። ስለዚህ ጓደኛዬ ነው የሚገዛ፣ ለጓደኛ አሸጥም እሱ ያስተካከላል። እዛ ውስጥ ሰው ስላውቀው እሱ ያስተካከላል፣ ለጓደኛው ነው የሚሸጠው አለኝ። ከዛ አውቆ ጓደኛውን ላከልኝ። ጓደኛ ልክ መጣና ሰላም አለኝ። አሌክስ ሰላም አለኝ። ከዛም በኋላ ይዞኝ ሄዱ። ወደ ውስጥ ገብቼ ወንድሜ ቤት ገብቼ ወረቀቱን በአልጋ ስራ ወጥቼ ሄድኩት። ልክ መጥቶ እጁን ጨበተልኝ። ልብሱን ጋር አልለበስኩም። እውነት ተመልሼ ካበዘጋጀ ተመልሼ ከመጣሁ በኋላ ከማግስቱ ማለት ነው። ረስማ ከዛ ሄድኩት። ይዞን 6 ኪሎ ወሰዱኝ። ከ6 ኪሎ ሲወስደኝ ሴስ እኔ ሳይነግረኝ ማለት ሳይነግረኝ ውክልና ሰጣለሁ አላለኝም፣ ምንም አላለኝም። ግጥም አድርጎ ውክልና ወደ ራሱ ወሰደው ማለት ነው። እኔን ይዞ ሄደ። ጓደኛ ነው ይዞኝ ቤት ድረስ መጥቶ የወሰደኝ ጣፎ ማለት ነው። ከዛ ይዞ ሄደኝ። ውክልናው እኔ ሰጣለሁ አላልኩም። ካርታ ይጅና ካርታ አምጪ አለኝ። ይዤ ካርታ ይዤ ሄድኩት። ከዛም በኋላ እዛኝ በቃ ፈረም ያለኝ አስጥፎ ከጨረሰ በኋላ ማለት ነው። በእስክሪብቶ እንኳን አልፈረኩም፣ በጣቴን የፈረምኩ ውክልና ወደ ራሱ ወስዶ ማለት ነው። ከዛ እዛ ውስጥ በቃ እኔ ግራ ገብቶኛል፣ ራሴን አላውቅም። ከዛም በኋላ ፓስፖርት ነበረ እጄ ላይ ማለት ነው። ይሄን ካደረጉኝ በኋላ ከጓደኛ ጋር ነው እንደዚህ ያደረጉኝ ማለት ነው። ከዛ አረብ ሀገር እንደመጣሁ ያውቃል። ከዛ ፓስፖርት ነበረኝ። ብር እናስፈልግለኛል፣ ብር ይሄን ብር አውጭኝ ብሎ ወረቀት ላይ አጽፎ ወረቀቱ ሰጣኝ። እጄ ባንክ እጄ አዋሽ ባንክ እጄ ብሩን አወጣ። 600 ወደ 640 ሺህ ብር ነው አካውንቴ ላይ። ከዚህ ተመልሼ ቤቱን ከገዛው ተመልሼ ከሰራው ማለት ነው። እሱም ከአካውንቴ ላይ ወሰደልኝ፣ ወደ ራሱ አካውንት ላስተላለፈው ማለት ነው። ድጋሚ ቤቱን ከውክልና ወደ ራሱ የወሰደልኝ፣ ድጋሚ ደግሞ የኔ አካውንቴ ላይ ብሩን አስወጣኝ ማለት ነው። ይሄ ሁሉ ያደረገኝ እግዚአብሔር ምንም አላውቅም ነበር። በቃ ምንም ማውቀው ነገር የለውም። ራሴን አላውቅም። በቃ እንቅልፍ ውስጥ እንደነበርኩኝ ያልኩ ማለት ነው። ይሄ ሁሉ ሲያስጥፉልኝ፣ ይሄ ሁሉ ሲያደርጉኝ ምንም አላውቅም ነበር። ራሴን ሰው አጠገቤ የለውም፣ ምንም ነገር የለውም። አንደኛ ከመጣው ከአንድ ወር ነው። ከአረብ ሀገር የመጣው 1 ወር ነው። ምንም ነገር በቃ ይሄም ራሱ ሲያስመላለሰን ሲያመላለስ ነበረ። ይሄም ቤቱ እንዴት እንደዚህ የሆኑ ብዬ በጣም የተናደድኩ ነበረ። ስልጭት ውስጥ ነበር በጣም በቃ ይሄ ሁሉ አድርጎኝ ቤቱንም ብሬንም አካውንቴ ውስጥ የነበረውን ብሬን ወሰደ።
ሰው ነው የቀለብኩ ያለው። በጣም በቃ አንድ ቤት ነው ያሰውት። እኔ ያለው ኩዌት ነኛው ማለት ነው። በጣም በቃ ደክሞኛል። እኔ አሁን 13 ዓመቴ ነው አረብ ሀገር። እኔ እውነት በጣም በቃ ከአቅሜ በላይ ሆኜ እናንተ ሐኪሞኛ ተስፋዬ አጣው። በቃ ይሄ ሁሉ የለፋውበትን ብሬን አጣው። የሚያገሰኝ ሰው አጣው። በቃ ግራ ገብቶኛል። እኔ አሁን አንደኛ መሞቴን እግዚአብሔር ምን